ወገኖች ወይ ቀኑን ሙሉ ቁጭ ብለን በልዩ ልዩ አጀንዳ በፌስቡክ፣ በቲክታክ፣ በዩቲዩብ፣ በልዩ ልዩ ሶሻል ሚዲያዎች የማይጠቅመንና እንዳልኩት በዘመን ፍጻሜ እድሜያችን ሲያከተም ቁጭ ብለን የምንጸጸትበትን ነገር ሊያሸክሙን የሚፈልጉ የክፉ አጀንዳ ያለባቸው ሰዎች በጣም ብዙ ናቸው። ዛሬ እስቲ ሰው ደስ ብሎት 10 ደቂቃ ታክሶ 30 ደቂቃ ነገር የሚሰማው ምን እንደሆነ ታውቃላችሁ? ወሬ፣ አስደንጋጭ ርዕስ ያለው ነገር፣ በቃ የትሪኪ ሚሪኪ የሆነ ነገር የአግሎሜሬሽን ማለት ነው። በቃ ምንም አይጠቅም። ምን ልበላችሁ፣ ወጥነት የሌለው ሰውን የማያነጽ ነገር፣ ሰው ዝንባሌ ወደዛ ሆኗል። ስለዚህ ራሳችንን ብንመረምር ባልተፈረደብን ነበር። ቆም ብላችሁ እድሜያችሁ እየሄደበት ያለበትን ከማጋ እንደምትውሉ ከማጋ እንደምታወሩ ከማጋ ምን እንደምናደርግ ካልመረመርን በጣም 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 ሲበዛ ከፊት የሚገጥመን ጸጸት ነው። ሰላም ለእናንተ ይሁን። የተወደዳችሁ የጌታ ቤተሰቦች እንዴት አላችሁ? እግዚአብሔር አምላክ የተመሰገነ ይሁን። ከሐዋርያት ሥራ መጽሐፍ ምዕራፍ 17 አንድ ነገር ብቻ አንስቼ ምለውን ብዬ ጨርሳለሁ ማለት ነው። ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያው ጳውሎስ እና የወንጌል ቲሙ የ17ኛው ምዕራፍ ቁጥር ጅማሬ ላይ በአንፊጶል እና በአጶሎንያ ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ ምኩራብ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር። ሲተረጎምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር ብሎ በዚህ 3 ሰንበት ውስጥ አስደናቂ የሆነ የተሰሎንቄ ሰዎችና በአካባቢው ላይ ያሉትን ሁሉ በክርስቶስ ወንጌል እንዲገኙ ልባቸው የቀና በንጹህ ልብ ጌታን ሊያመልኩ ከወደዱ ጋራ ይህንን ወንጌል አውርቶ ክርስቶስ መከራ እንዲቀበል የክርስቶስን መስቀል እያወራላቸው ክርስቶስ መከራ የተቀበለበትን ቁም ነገር እያወራላቸው የዘላለምን ሕይወት በክርስቶስ እንዲያገኙ መክሯቸው 3 ሰንበት ያክል ከነሱ ጋር እየተነጋገረ ክርስቶስ ኢየሱስ እርሱ ክርስቶስ መሆኑን እያስረዳቸው አብሯቸው 3 ሰንበት በቆየበት ጊዜ ነው። በዛ 3 ሳምንት ውስጥ የሚገርም ኢምፓክት በተሰሎንቄ ሰዎች ሕይወት ውስጥ የተፈጠረ። እንግዲህ ከዚህ በፊትም ሳነሳ ሰምታችሁት ሊሆን ይችላል። 3 ሳምንት በእኔና በእናንተ ሕይወት ውስጥ እግዚአብሔር ሊሰራ ካሰበ በጣም ረዥም ነው። በጣም ረዥም ነው። 1 ማይክሮ ሰከንድ ይበቃዋል እሱ። ስለዚህ በዋናነት የማነሳላችሁ ይህ የወንጌል እውነት በእነዚህ ሰዎች ዘንድ ጸንቶ እንዲኖር 3 ሳምንት አብሯቸው ተነጋገረ። ክርስቶስን አስረዳቸው። ጌታ ኢየሱስ ክርስቶስን ሰበከላቸው። ብዙዎች በጌታ ተገኙ። ነገር ግን ምዕራፉን እያጠናችሁ ስትሄዱ አይሁድ ቀንተው ስራ ፈቶችና ክፉ ሰዎችን አነሳስተው ሐዋርያትን ጳውሎስን ጨምሮ ማለት ነው ከከተማ እንዲወጡ በዋናነት ጳውሎስን እና አብሮት የነበረውንም ቲም ከዛ ከተማ እንዲወጡ አደረጉ። ሻገር ብለው ደግሞ ሌላኛዋ ከተማ ላይ መናገር ጀመሩ። እዛም መተው በጠበጡ። በጣም የሚደንቀኝን ነገር ደግሞ ቁጥር 21 ጀምሮ ያለውን እንዳነብላችሁ ፍቀዱልኝ። የአቴና ሰዎች ሁሉና በዚያ የኖሩ እንግዶች አዲስ ነገር ከመናገርና ከመስማት በቀር በሌላ ጉዳይ አይውሉም ነበርና ይላል። ጳውሎስ ወደዛ ከተማ ሲገባ ሜንሽን ያደረገው ነገር ምንድን ነው? እነዚህ ሰዎች ቀኑን ሙሉ የሚያነፈንፉት ነገር ምን አዲስ ነገር አለ እስቲ ብለው አሪዮስፋጎስ በሚባለው ቦታ ላይ አመሻሽም አካባቢ ከሰዓት ይሰበሰቡና ወሬ ሲሰልቁ ነው የሚውሉት። አዲስ ነገር ምን አለ? ምን አዲስ ነገር አለ? በዚህ ነገር ከመዋል፣ በዚህ ነገር ጊዜያቸውን ከመፍጀት፣ በዚህ ነገር እድሜያቸውን ከመፍጀት በቀር ሌላ ነገር አያውቁም ነበር የአቴና ሰዎች። እውነት ለመናገር ራሴን በዚህ ቃል ውስጥ ስመረምር ምን ሳደርግ ነው የምውለው? ምን ሳደርግ ነው እማድረው? ምን ሳደርግ ነው ሳምንቱም ያልፈው? ምን ሳደርግ ነው ወሩ ገስግሶ ወደ ዓመት እየገባብኝ ዓመታት እየተቆጠረብኝ ያለው? ምክንያቱም እግዚአብሔር የሰው ልጆችን ቅን አድርጎ እንደፈጠራቸው ይናየው፣ እነሱ ግን ለራሳቸው ብዙ ብልሃትን ፈለጉ ብሎ የመክብብ ጸሐፊ እንደሚናገረው እግዚአብሔር ካሰመረው እንድንሄድበት ከተሰጠን ወግ ውጪ በጣም 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 ብዙ እየተለማመድናቸው ያሉ በእድሜያችን መጨረሻ የሚያስለቅሱን እጅግ ክፉ ነገሮችን እያዘወተርን ያለን። እንዳለመታደል ሆኖ የምንመርጣቸው ነገሮች ሁሉ ልማድ ያደረግናቸው ነገሮች ሁሉ ፍጻሜያቸው ለቅሶ የመሆን ያክል ጊዜን የሚያባክኑ
ምነው ይሄንን ባላሰብኩ፣ ምነው ይሄንን ባልተናገርኩ፣ ምነው ይሄንን ባላደረግኩ የምንልባቸውን ነገሮች እንደ ቀላል ስናከናውናቸው ነው የምንውለው። ግን በመጨረሻው ሊያስለቅሱ፣ በመጨረሻው ሊያስወቅሱ፣ በመጨረሻው ደግሞ በጣም ያለ ፍሬ ሊያስቀሩ የሚችሉ ነገሮች ናቸው በትውልድ መካከል እየተዘወተሩ ያሉ። ስለዚህ ይሄንን ነገር ከህይወታችን ለማስወገድ ራስን ማየት፣ ራስን መመርመር የሚባለው ነገር ትልቅ ክርስቲያናዊ ቁም ነገር ነው። ሰዎች በእግዚአብሔር ቃል የሚመከሩት ራሳቸውን እንዲመረምሩ፣ እንዲያዩ፣ ወደ ራሳቸው ምን እያረኩ ነው? ምን እያሰብኩ ነው? ምን እየተናገርኩ ነው? ከማጋ ነው ያለሁት? ምንስ ነው ደስ የሚያሰኘኝ የሚለውን ነገር መመርመር ካልቻለን በመጨረሻው ዘመን በቃ ዘመኔን እኮ አባከንኩት፣ አባራብኝ። በምድር ላይ ከማይተኩ ነገሮች አንዱ ዘመን ይባላል። በጣም ነው ሁል ጊዜ የሚቆጨኝ፣ ውስጤን የሚያንገበግበው ነገር ቢኖር የሰው ዕድሜ እንደ ከንቱ እንደፈሰሰ ውሃ እልም ብሎ በሆነ ነገር ሲዋጥ ያሳዝነኛል። 5 ዓመት፣ 10 ዓመት፣ 3 ዓመት፣ 15 ዓመት ይገርመኛል። በማይጠቅሙና በማይረቡ ነገሮች ዌስት የሚሆኑ ዘመናት በትውልዱ መካከል እየበዛ ነው ያለው። በተረፈ ሰዎች the same birds flying together እንደሚባለው ማለት ነው። አንድ አይነት ላባ፣ አንድ አይነት ተፈጥሮ ያላቸው ወፎች አንድ ላይ እንደሚበሩት ሁሉ ቢጤ ቢጤውን እየተፈላለገ፣ ክፉ ክፉን እየፈለገ፣ አመፀኛው አመፀኛውን እየፈለገ፣ ክፉ ክፉን፣ ይሄ ልዩ ልዩ ዲያብሎሳዊ ዝንባሌ ያላቸው ሰዎች እየተገናኙ ቅሬታዎች እየተዋጡ፣ የእግዚአብሔርን ቁም ነገር የሚናገሩ ሰዎች ተስፋ እየቆረጡ፣ ከትራክ እየወጡ በብዙ ነገር ውስጥ ስለምንገኝ ይህንን መልእክት የምትሰሙ ይሄ ሚዲያ ጉልበቱ እኔ ማልደርስበት በአካል ማልደርስበት ቦታ የመድረስ አቅም ስላለው ይህን መልእክት የምትሰማ ነፍስ ሁሉ ራሷን እንድትመረምር። በምንድን ነው የምትውሉት? የአቴና ሰዎች ሁሉና በዚያ የኖሩ እንግዶች፣ ያ ማለት ተቀማጩ፣ በዛ በኩልም የሚያልፍ እንግዳ፣ የሆነ ሳምንት ሁሉ ጎራ ብሎ የሚሄድ ሁሉ ተምሮ ይሄድ የነበረው ምን እንደነበር ታውቃላችሁ? ቀኑን ሙሉ አዲስ ነገር በመጠባበቅና ለወሬ ቁጭ ብሎ በማንፈርፍ። እነዚህ ሰዎች ወደ ውስጥ ገብተን ጥልቀቱን ስናነባው አዲስ ነገር ማወቅ በጣም ይፈልጉ ነበር። ግን አዲሱ ነገር ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስና እግዚአብሔር ወደሚያስበው ቁም ነገር አስጠግቷቸው ነበር ወይ ነው። ነገር ግን እግዚአብሔር አምላክ የተመሰገነ ይሁን፣ ጥበብ የተሞላ የእግዚአብሔር ማዳን ሳያውቅ በልዩ ልዩ መልኩ ስላደረገው በደል ምሕረት የገነንለት ሐዋርያው ጳውሎስ ወደዛ የገባው ያ የእግዚአብሔር አገልጋይ በገባ ጊዜ አልፈረደባቸውም። ቀስ ብሎ በጥበብ እናንተ አማልክትን እንደምትፈሩ አውቃለሁ፣ ቀኑን ሙሉ በምታደርጓቸው ነገሮች ልታውቁ የምትፈልጉት ነገር አለ እያስረዳቸው ኢየሱስን ስሎላቸው ወጣ። የሆነ ቦታ ስንሄድ፣ ካፌ ስንቀመጥ፣ ከሰዎች ጋር በሚኖረን ልዩ ልዩ ህብረት ምን እንሰራበት ይሆን? በፍጻሜው የሚጸጽት ነገር፣ በፍጻሜው የሚያስለቅስ ነገር፣ ምን ነው ይሄን ባላረኩ የሚያሰኝ። በጣም የሚገርመኝን ነገር ልንገራችሁ ስለ ነህምያ። ቅጥሩን ሊሰራ በወጣ ጊዜ በኢየሩሳሌም ውስጥ ልዩ ልዩ ጥቅም የነበራቸው፣ በኢየሩሳሌም ቅጥር መፍረስ ምክንያት ያለ ቀረጥ ያለ ተቆጣጣሪ እንደፈለጉ ሲነግዱ የነበሩት እነ ሰንበላጥና መሰሎቹ ሰዎች ልክ ነህምያ ሲመጣ አይናቸውን የቀላው። ኬዙ ምንድን ነው? ቅጥሩ ሊገነባ ነው። ከተማይቷ አጥር ልታገኝ ነው። ከተማይቷ ተቆጣጣሪ ልታገኝ ነው። ስለዚህ ስሙን ማጥፋት ጀመሩ። ምን እያሉ? ሊነግስ ይፈልጋል፣ በንጉሥ ላይ ንጉሥ አይፈቀድም፣ እሱ እንዲህ ይፈልጋል እያሉ የንቀታቸው ብዛት ክፍት ደብዳቤ ሁሉ ሰው ሁሉ በየመንደሩ እንዲያዩ እያደረጉ ፉከራቸውን ወደ ነህምያ ይልኩ ነው። ከዕለታት አንድ ቀን ግን ናና ውረድና በኦኖ ሸለቆ አካባቢ እንነጋገር ሲሉት፣ ኦኖ ሸለቆ ማለት አሁን ቴልአቪቭ የሚገኝበት አካባቢ ማለት ነው። ከኢየሩሳሌም ወደ 60 ኪሎ ሜትር ወርዶ ከነሱ ጋር እንዲነጋገር ከነሱ ጋር ልዩ ልዩ አጀንዳ አንስቶ ጊዜውን እንዲፈጅ፣ በዛውም ደግሞ እነሱ ነህምያን የጠሩበት ቦታ ማለት አደገኛ የሆነ የእስራኤል ጠላቶች የኢየሩሳሌም ጠላቶች ይኖሩበት የነበረበት ቦታ ነው። በዚህ አጋጣሚ ነህምያ እንዲገደልና የቅጥሩ ስራ እንዲቆም ነበረ መሻታቸው። ነህምያ የመለሰው መልስ ግን ያስደንቀኛል። ታላቅ ስራ አለብኝና እወርድ ዘንድ አይቻለኝም። ወገኖች ሆይ ቀኑን ሙሉ ቁጭ ብለን በልዩ ልዩ አጀንዳ በፌስቡኩ፣ በቲክታኩ፣ በዩቱብ፣ በልዩ ልዩ ሶሻል ሚዲያዎች የማይጠቅመንና እንዳልኩት በዘመን ፍጻሜ እድሜያችን ሲያከተም ቁጭ ብለን የምንጸጸትበትን ነገር ሊያሸክሙን የሚፈልጉ የክፉ አጀንዳ ያለባቸው ሰዎች በጣም ብዙ ናቸው። ዛሬ እስቲ ሰው ደስ ብሎት
10 ደቂቃ ታክሶ 30 ደቂቃ ነገር የሚሰማው ምን እንደሆነ ታውቃላችሁ? ወሬ፣ አስደንጋጭ ርዕስ ያለው ነገር፣ በቃ ይሄ ትሪኪ ሚሪኪ የሆነ ነገር የአግሎሜሬሽን ማለት ነው። በቃ ምንም አይጠቅም። ምን ልበላችሁ፣ ወጥነት የሌለው ሰውን የማያንጽ ነገር፣ ሰው ዝንባሌ ወደዛ ሆኗል። ስለዚህ ራሳችንን ብንመረምር ባልተፈረደብን ነበር ተብሎ እንደተጻፈ ቆም ብላችሁ እድሜያችሁ እየሄደበት ያለበትን ከማጋ እንደምትውሉ ከማጋ እንደምታወሩ ከማጋ ምን እንደምናደርግ ካልመረመርን በጣም 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 ሲበዛ ከፊት የሚገጥመን ጸጸት ነው። ምክንያቱም በአራት አቅጣጫ በሁሉም ቦታ ጎርፍ አለ። የወሬ ጎርፍ፣ የሐሜት ጎርፍ፣ የስተት ትምህርት ጎርፍ፣ የክፉ ሰዎች እና ስለ ክርስቶስ መስቀል ግድም ማይላቸው፣ የክርስቶስ ፍቅር ግድም ማይላቸው፣ የእግዚአብሔር ስምና ትምህርት ቀኑ ሙሉ ቢሰደብ እነሱ ምንም መስሎ ማይታያቸው ሰዎች ቤተክርስቲያን አካባቢ ፈልተዋል። በዚህ ኬዝ ቁጭ ብለን ተጥደን ስለነሱ ስናወራ ፕሮሞሽን ዝንዘራላቸው። እነሱ በአመፃቸው ሲቀጥሉ ዘመናትን እየቆጠርን ያለው። እዚህ ጋር ግን መቆም አለበት። ሚዲያው ለመልካም ነገር፣ የኛ በአካል መገናኘት ለመልካም ነገር፣ ለወንጌል ተጽዕኖ፣ ለጸሎት፣ ለእግዚአብሔር ቃል ጥናት፣ ክርስቶስን መስለን ለመገኘት ለዚህና ለዚህ ከሆነ ዋይ ውድ አይ ዌስት ማይ ታይም እንዳለው ማለት ነው። ለምን ጊዜን አባክናለሁ? ከዛ የሚያክል ታላቅ ስራ ወርጄ ከእናንተ ጋር እነጋገር ዘንድ አይሆንልኝም። 60 ኪሎ ሜትር መጥቼ የ3 ቀን መንገድ መጥቼ ከእናንተ ጋር ማውራው ወሬ የለኝም እንዳለው ነህምያ ስራ አለብኝ እንድትሉ። ስለዚህ ከአቴና ሰዎች ልማድ ምን እንደተካፈላችሁ በጳውሎስ የ3 ሳምንት ቆይታ የ3 ሰንበት ቆይታ ውስጥ በተሰሎንቄ ሰዎችና በመሰሎቻቸው ላይ ስሎ ያለፈውን ነገር ታውቁታላችሁ። ተሰሎንቄ የሚገርም ተጽዕኖ የፈጠረበት ከተማ ነው። ብዙዎች በጌታ ተገኝተዋል። ስለዚህ በመጪው ዘመን እኔ ማምነው ይሄን ተቋም ይሄም የግሬስ ሚዲያ አገልግሎት እኛም በልዩ ልዩ ቦታ የምንገኝ በልዩ ልዩ የአገልግሎት ስምሪት ውስጥ ያለን ወገኖች ከዚህ በኋላ አንድና አንድ ርዕሳችን ኢየሱስ ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ከሆነ ኢየሱስን እናወራለን። እንዲሁ ጸጋ እየበዛለን የዲያብሎስን ስራ እያፈረስን በበጉ ፊት በክብር ለመቆም እንበቃለን ብዬ አምናለሁ። ስለዚህ መልሳችሁ አንድ እንዲሆን መሻቴ ነው ወገኖች። ሆይ ጊዜን አላባክንም። አዲስ ነገር በማነፍነፍ ልዩ ልዩ የማይጠቅሙኝን ነገሮችን በመፈላለግ ሳይሆን የአምላኬን እግዚአብሔርን ቁም ነገር ለመስራት ዘመኔን እሰጣለሁ ብለን ለዚህ ልባችን እንዲቀና ምክሬ ነው። አምላኬ አብዝቶ ይባርካችሁ። መልካም